ቁዝብ ማዲያታ ወሸላ ሽንፍላ እንዴ ማሪ መንገይዝን ይሳው አዶናይ አያችሁ አሁን ገንዘብ ለመሰብሰብ ነው ይሰብስባ ጀግና ነው አንተ ወራዳ አንተ ነኔ ቦም ማለት ነው ዜግነቴን ቀይሬ ወንድነቴን ቀይሬ ቺክ መስጊ ነው የምመጣው በእንደዛ ስምክ አትቀጥል እኔ አንተ ቦን መቤቴ ራሴን ግጥምጥም አድርጌ መጥቼ እንደ ሴት ሌላ አካውንት ከፍቼ ተከታይ አፈራለሁ ልጁን ተፋታው ደሰው ልጅ እኮ ጋይስ ማርያምን ላስራስ አርጋችሁ ላሽ ነው የምትሉትኝ ቀኑ ሙሉ ስለ አዶናይ እኔ ከዚህ በፊት አሁን የስንት ዓመተ ምህረት እንግዲህ አዶናይ ሳታውቁት ሳይፈምስ በፊት ነው አንድ ቀን ምንድነው የሆነ ነገር አዶናይ ተናግሮ በቫይራል ወጣ ማለት ነው ከዛ አዶናይ እኮ ቤት አዶናይ ተናገረው ሰማሽ ምናምን ሲሉ እንደ ልጅ ነገር ነውና ቴዲ ቤር ቤታችሁ አስቀምጣችሁ እንደምታጫውቱና በቃ አንድ ቀን ተናገሩ አለፍኩ እሱም የዛሬ ዓመት ነው እሱ በየቀኑ እየመጣው የወገብ ቅማል የሚሰማክ የለም ተሰሚነት አታል ጉንጉናም ሽንሽናም ቀሚት ሰፊ ለምን አትሆንም ለምን ሹፎን ቤት አትከፍትም ቆለጦ ሽፎን ቤት ክፈትና ሽፎኑ በዚህ ወጣ ስፌቱ በዛ ገባ ቅዱ እንዲሆነ ለምን አትልም ከኩዮች ጋር ለምን አትጣላም እድሜ ልክን በጻናቶች በታናሾች እንደቀናክ አንተ ድዳም ምላሳ ቆለጣም እንጂ ጋይስ ምን ብዬ ነው ልርገጠው ረጣችሁ ጨርሳችሁታል ግን ሳይው ለዚህም ይቀናል ለዚህም አንተ እኮ ገንዘብ ሊሰበስብ ነው ብትል ማለት ነው አካውንትን ሪፖርት አድርገው ነው የሚያዘጉትኝ ሌሎቹ ገንዘብ እንሰበስባለን ብሎ ሰጪ አለ ለአንተ ማንንም አይሰጥም እንጥላም ጉሮሮን ይበጥሰው አቦ በኢየሱስ ክርስቶስ ስም ጋይስ እግዚአብሔር የሰው ልጅ እንዴት ችክ ይላል አንድ ሰው ላይ ማለት ማርያምን እንዴት አንድ ሰው ላይ በቃ አንድ ሰው ፈመሰ አለለት እግዚአብሔር አንተ አወራክ አዶናይ ላይ እኔ አወራው ከበደ መጣ የሰው ድል እኔ አሁን ለምሳሌ የመጣውበት አመጣጥ አለ አይደል አሁን እግዚአብሔር እዚህ ጋር አስቀመጠኝ አይደል ብታወራ በቀን ሙሉ ስለኔ ጥላቻ ብዘራ ጠላት ብታፈራ ምንም አባታ መጣም እግዚአብሔር ቀኑ ወቅቱ የቤታ ነው ካለ እኛም በጊዜያችን እንጠቀም 13 ዓመት ሙሉ ያንተን ልጋግ ያንተን ማዲያት ያንተን ቆለጥ ያንተን ፍሬ ስንሰበስብ ነው ይኖርነው 13 ዓመት ሙሉ እኔ ያኔ ራሱ ጡት የራሱ አልወጣም በዋናት እያስለከስኩ ነበር እንዴ አንተ ያኔ ስትጀምር በዋናት ጡቴን እትደግልኝ እያልኩ ወንዝ ዳር ላይ ሄጄ ነው ጡቴን ሳስለክስ ነበር ገና አንድ ፍሬ ልጅ እስኪ በህይወትክ ምን እስኪ ቆለጦ ምን ሰራ እስኪ በህይወቱ ጋይስ ማለት ምን ሰራ እስኪ ማርያም ምን ሰራ እስኪ ምን አደረገ ለኢትዮጵያ ምን አበረከተ ለህዝቡ ምን አበረከተ ስድብ ይሁንኛማ ተሳዳቢው ነው እንደውም እግዚአብሔር የሆነ መንፈስ አንድ ቀን ለሊት ተንበርክክ ያጸለይኩበት ትንሽ ከስድብ ዓለም ራኩኝ ስድብ የለመድነው ባንተ አሉባልታ የነበርነው ባንተ ፖለቲካን ያወቅኩት ባንተ ስትሳደብ አፍን ስትቀድ 80 አይነት እንደተለዋወጥክ መንጠቆ የሰው መንጠቆ ምን ያምላኪው አባቴ ወይ እንደው ዘንድሮ እግዚአብሔርን ጋይስ በቃ እንዴት እንዳስጠላኝ ሁሌ በቃ እስኪ አጎራረድ ነው አንተን እኔ ቦል እኔ አሁን ነገር ሁሉም ሰው እኮ ጊዜ ሲመጣብ ጊዜ ይመታበታል አይደል ጊዜ ሲመታብክ ጊዜ ሲያልፍብክ ተከብረክ ከሱ እኮ ነው እንደዚህ ወይ ናግባ እየተባልክ አሁን እንኳን አንተ ሰው ቤት ስገባ እኮ ኮሜንቱ እንዳል ቆለጥነት አሁንማ ቆለጥን ማቆላመጥ ጀምሯል መቼስ የፍየ ቆለጥ ትላላችሁ ለዛ ነው እኔ የምጠራው ዋናውን አልጠራም ቆለጥነት ቆልጥቶ እያቆላመጡ ሁሉ መጥራት ጀምሯል አንተ ቆልጥቶ ቁጡ እያሉ ሁሉ ቁንጥሮ ሁሉ ሳይሉ አይቀሩም አንዳንዶቹ ያንዳንዶቹ አንጻጻፍ ሁሉ ከቆለጥ በዝቶባቸው ቁንጥሮ ሁሉ ማለት ጀምሯል ቦደ ሴት ስሙን ቀይረንለታል ጋይስ እንደው ወንድነቱን ስለተወ ሁሌ በወንዶች ቅናት ስለተሰየፈ ቁንጥሮ ብለናል ከዚህ በኋላ እንደውም ስሙን ቀይሬዋለሁ ቁንጥሮ ፓስተር ቆለጦ እንደውም ሲበዛበት የማዕረጉ ስሙ ተቀይሯል ቁንጥሮ ነው የምንለው ከዚህ በኋላ የሴቶቹን ሰተነዋል እንዴ ቢያንስ እንኳን እኮ ቆለጦ ለማለት የወሸላ ነገር ነው እንትምትሉት ቁንጥሮ ኧረ በቃ ነጋውን ገብቶ ማታ ገብቶ ሰርጀሪ ስትናገር ልክ እንደ ሴት ወገቡን አስሮ አሁን ካሁኑ ይገባልኝ ይሆናል እኮ እንቅልፍም እኮ የለውም ሰርጀሪ ስትናገር ቅዳፍ ቁንጥሮ ምንድነው የሴቶቹ ነው በኦሮምኛ በአማርኛ ማፈራለሁ ጋይስ አይ በአማርኛ ትንሽ ተከብዳለች በአማርኛ ዋና ቃላቷ እኔ ለመጥራት ፈራለሁ አሁን ኦሮሞዎች በኦሮምኛ ቁንጥሮ ማለት ያስፈራቸዋል አይደል ለምን ቋንቋቸው ስለሆነ ነው ለዛ በኦሮምኛ ቁንጥሮ ማለት እሷ ናት ቁንጥሪት በሉት ቁንጥሪት ይሄማ እንደ ወንድ አልጠራውም እሱን ከዚህ በኋላ ቁንጥሮ ነው የምላችሁ ከዚህ በኋላ ቁንጥሮ ፈላብሽ ነው የምለው